ክፍል 11 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ 11ኛም ተቀኖ በቅንዋትን እንናገራለን። ተቀኖ በቅንዋት ማለት ምን ማለት ነው ቢሉ በችንካር መቸንከር ነው። ይህስ እንዴት ነው ቢሉ ከዚያ ከቀራንዮ ቀርተው የነበሩት ጠበብቶች ስለታቸውን እንደ ወስፌ እንደ መድፌ ወርዳቸውን እንደ ሞረድ አራት ማዕዘን ራሳቸውን እንደ መሮ ቁመታቸውን ክንድ ከስንዝር እያደረጉ 5 ችንካር ሰርተው ቆዩአቸው። ከዚህ በኋላ በል በዚህ ላይ አውርደው ብለው ገብተው ግንዱን ጣሉበት። ከዚያም እጅ እግሩን ለመቸንከር እንዲያዝልላቸው ዝንፈተ ወይን ሐሞት ሰጡት። ቀምሶም ሊጠጣው አልወደደም። እነርሱም አካሉን አንስተው በመስቀሉ ላይ አካደሙት። ግራና ቀኝ እጆቹን በሐብል ስበው ሳዶር በሚባል ችንካር ከግድመ መስቀሉ ጋር ደርበው ቀኝ እጁን ቸነከሩት። አላዶር በሚባል ችንካር ግራ እጁን ስበው ከግድመ መስቀሉ ጋር ደርበው ቸነከሩት። ዳናት በሚባል ችንካር ሁለቱን እግሮቹን ስበው ከጉንደ መስቀሉ ጋር ደርበው ቸነከሩት። አዴራ በሚባል ችንካር ራሱን ከፍ አድርገው ስበው ከጉንደ መስቀሉ ጋር ደርበው ቸነከሩት። አዴራ በሚባል ችንካር ራሱን ከፍ አድርገው ስበው ከጉንደ መስቀሉ ጋር ደርበው ቸነከሩት። አንድም አጽነነ ርእስ ወመንገለ የማን ይላልና ቀኝ ደረቱን ከጉንደ መስቀሉ ጋር ደርበው ቸነከሩት። ሮዳስ በሚባል ችንካር ግራ ደረቱን ከጉንደ መስቀሉ ጋር ደርበው ቸነከሩት። ጌታ ስለኛ ብሎ በዕለት ዓርብ የተቀበላቸው 5ቱ ቅንዋት መስቀል እኒህ ናቸው። ይህስ ቢሆን ምነዋ ሌላ አካሉን ያልተቸነከረ ደረቱን የተቸነከረ ቢሉ የበሉትን ሁሉ ተቀባይ ደረት ነው። አዳም የበላትን ቆጽረ በለስ ደረቱ ተቀብላ ነበረችና፣ ስለዚህ ጌታ ደረቱን ተቸነከረ። አንድም እኒህንም ሲቀበላቸው በሰውነቱ ነው እንጂ በመለኮቱ አይደለም። በመለኮቱ ስርሁ ቅንዋት ወጥኡም እምህማማት ነው። ሐማሚ በትስብእቱ ኢሐማሚ በመለኮቱ እንዳሉ ሰለስቱ ምዕት። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ 5ቱ ቅንዋተ መስቀሉ ለእግዚእነ ኢየሱስ እንዳለ ደራሲ። ምነው አይሁድ ጨከኑበት? ጌታችንስ ስለምን እጁን እግሩን ተቸነከረ ቢሉ አይሁድ ጠልተውታልና መከራውን አበዛ ነው ስቃዩን አጠና ነው ብለው ደስታቸው ነው። ጌታ ግን ቀነውን ይእደው የወገሬ ብሎ ክቡር ዳዊት በመዝሙር 21:16 ተናግሮ ነበርና ይህንን ለመፈጸም ነው። ምስጢሩ ግን ለአርአያ ለቤዛ ነው። ሳህሉ ወምህረቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሞገሰ መስቀሉ ክቡር ያህሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለመ ዓለም አሜን። ምዕራፍ 4 ክፍል 12 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሞገሰ መስቀሉ ወኃይለ ረድኤቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ያህሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለመ ዓለም አሜን። 12ኛም የተሰቅሎ በዕፅን ነገር እንናገራለን። ተሰቅሎ በዕፅ ማለትስ ምን ማለት ነው ቢሉ በእንጨት መስቀል መሰቀል ነው። ይህስ እንዴት ነው ቢሉ ከዚያ ከቀራንዮ ከአዳም መቃብር ታላቅ ዛፍ ነበር። አይሁድም 2 ክንድ ሲቀድ ቆርጠው ስሩን እንዲያርጥ ሙቀጫ ፈልፍለው ደገኛውን መስቀል አፉን ስለው በስሩ ተክለው ጊዜ ቀትር 6 ሰዓት ሲሆን ቢሰቅሉት ስጋው በግርፋት አልቆ ነበርና የጎኑ አጥንት ተተረተረ። አይሁድም የጎኑ አጥንት ስንት ነው እስኪ ቁጠሩት እያሉ ተዘባበቱበት። ምነው አይሁድ የጌታችንን አጥንት ቆጠሩት? ጌታስ ስለምን እንዲቆጠር አደረገ ቢሉ አይሁድ ጠልተውታልና ሊዘብቱበት ነው። ጌታ ግን ወሆለቁ ኩሉ አዕጽምትየ ብሎ ክቡር ዳዊት ተናግሮ ነበርና መዝሙር 21:17 ይህንን ትንቢት ለመፈጸም ነው። ይህስ ቢሆን እሱን ያህል ጌታ ስለምን በዕፅ ተሰቀለ? በወርቅ በዕንቁ በብር መስቀል ያልተሰቀለ ቢሉ ቀድሞስ ጌታ ሰው መሆኑ ሥጋ መልበሱ ለትሕትና ነው እንጂ ለልዕልና ነውን? ትሕትናን ለመፈጸም በዕፅ ተሰቀለ። አንድም በዕፀ በለስ የገባውን ሞት በዕፀ መስቀል ለማውጣት ስለዚህ በዕፅ ተሰቀለ። አንድም ኩሉ ዘስቁል ዲበ ዕፅ ርጉም ውእቱ ብላ ነበረችና ኦሪት ዘዳግም 21:22 ይህንን ለመሻር ነው። ይህስ እንዴት ነው ቢሉ በዘመነ ኦሪት ሰው የሚሰቀል ነፍስ ገሎ የትክክል ነፍስ ያለችውን አፍርሶ እግዚአብሔርን በድሎ ቢገኝ ይሰቅሉት ነበር። ጌታ ግን ነፍስ ሳይበድል አይሁድ ቢሰቅሉት የሕገ ኦሪት ቃሉ አፈረሰባቸው። አዳምና ሔዋን በዕፀ በለስ ተጎድተው ነበርና በተጎዱበት ለማዳን ስለዚህ በዕፅ ተሰቀለ። ተሐድሶተ ዕፅ በዕፅ እንደሆነ ተሐድሶተ ዓለምን በዕፅ ለማድረግ ስለዚህ በዕፅ ተሰቀለ። ተሐድሶተ ዓለም በዕፅ ማለት እንዴት ነው ቢሉ ዕፀ ታቦት፣ ዕፀ ዕጣን፣ ዕፀ መስቀል፣ ዕፀ ሜሮን፣ ዕፀ ዘይት፣ ዕፀ ስርና ዕፀ ወይን ናቸው። ጌታም በእኒህ በሰባቱ ዕፅዋት ይቺ ዓለም ታድሳ ተቀድሳ ትኖራለች ሲል ስለዚህ በዕፅ ተሰቀለ። በዚህም ምክንያት ታቦት ተገኝቶ ያለ መስቀል፣ መስቀል ተገኝቶ ያለ ሜሮን፣ ሜሮን ተገኝቶ ያለ ዘይት፣ ዘይት ተገኝቶ ያለ ስንዴ፣ ስንዴ ተገኝቶ ያለ ዕጣን መቅደስ አይገባም። አለመገባቱ ስለምንድን ነው ቢሉ ታቦቱም የጌታችን ስሙ የተጻፈበት ነው። መስቀሉም ስጋው የተቆረሰበት ደሙ የፈሰሰበት ነው። ዘይቱም ሕፃናቱ ከሰይጣናት ቁራኝነት ነፃ የሚወጡበት በንጽሐ ጠባይ የሚገኙበት ነው።
ሜሮን ከሥላሴ ዘንድ ለመወለድ የምንበቃበት ንዋየ ቅድሳት የሚከብርበት ነው። ስንዴና ወይኑም የክርስቶስ ሥጋውና ደሙ ሆነው የሚሰጡን ናቸው። ዕጣኑም ምዕራገ ቁርባን ነውና በእንዲህ በሰባቱ ዕፅዋት ይህች ዓለም ታድሳ ተቀድሳ ትኖራለች ሲል ስለዚህ በዕፅ ተሰቀለ። ይህስ ቢሆን ጌታችን በሰባት ክንድ ከስንዝር መስቀል እንደምን ሆኖ ተሰቅሎበታል ቢሉ ሁለቱ ክንድ በተፈለፈለው በግንዱ ገብቷል። ከግንዱ እስከ እግሩ ድረስ ያለው ክንድ ከስንዝር ነው። 3 ክንድ ከስንዝር አካሉ ተሰቅሎበታል። ስንዝሩ ሙሉ ከራሱ በላይ ቀርቷል። 7 ክንድ መስቀል ማለት ይህ ነው። ስለምን በ7 ክንድ መስቀል ተሰቀለ ቢሉ አይሁድ ፍጹም ቁጥራቸው 7 ነውና እስመ ሁልቁ ሳብዕ በኀበ ዕብራውያን ፍጹም ውእቱ እንዳለ አንድም በ8 ክንድ መስቀል ሰቀሉት። ይህስ እንዴት ነው ቢሉ የአዳም መቃብር የያዘው 2 ክንድ ከስንዝር ከምድር እስከ እግሩ ያለው ክንድ ምሉእ 3 ክንድ ከስንዝር መላ ቁመቱ የያዘው 3 ክንድ ከስንዝር 7 ክንድ ከራሱ በላይ የቀረው ክንድ ምሉእ 8 ክንድ ይሆናል። በ8 ክንድ መስቀል ተሰቀለ ማለት ይህ ነው። ስለምን በ8 ክንድ መስቀል ተሰቀለ ቢሉ በ8ኛው ሺህ ዕረፍት ለጻድቃን ፍዳ መከራ ለኃጥአን እሰጣለሁ ብሎ ስለዚህ በ8 ክንድ መስቀል ተሰቀለ። ነገር ግን ስንዝርና ስንዝር ቢገጥሙት ክንድ አይሞላም፣ ጋት ይጎለዋል። መጻሕፍት ግን ጅምር ጭርስ አድርገው ተናግረውታል። እነማን መጻሕፍት ቢሉ መጽሐፈ ሰሎሞን ምን ብሏል ቢሉ ወነበርኩ ርጉአ በደም 10 አውራሃ ውስተ ከርሰ እሜ ብሏል። ከ10ኛው ወር 5 ቀን ቢነሳለት እንዲህ ጅምር ጭርስ አድርጎ ተናግሮታል። ይህስ ቢሆን ጌታ ከምድር ከፍ ከሰማይ ዝቅ ብሎ ስለምን ተሰቀለ ቢሉ ትንቢቱን ለመፈጸም ነው። ትንቢቱ ምንድነው ቢሉ ስቅልተ ትሬእያ ለሕይወትከ ቅድመ ገጽከ ብሎ ሙሴ ተናግሮታልና ጌታም በወንጌል ወእምከመ ተለአልኩ እምድር እስሕብ ኩሎ ኀቤየ ብሎ ተናግሮታል። እንዲህም ማለቱ ወደ አረቦነ ጽልመት ወደ አረቦነ ገሃነመ እሳት የተሰበሰቡትን ወደ መንግሥተ ሰማያት ወደ ገነት እሰበስባቸዋለሁ ሲል ነው። ትንቢቱ ይህ ነው። አምሳሉስ እንዴት ነው ቢሉ ሙሴ እስራኤልን ከግብፅ አውጥቶ መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ይህንን ምግብ እግዚአብሔር ሰጥቷችኋል፣ እሱን እያመሰገናችሁ ተመገቡ እያለ ደጋ ደጋውን ምድረ በዳውን ይዟቸው ሲሄድ እስራኤል ክፉዎች ናቸውና ደጋ ውርጩ ብዙ ነው፣ ውሃው እየረጋ ብንበላ መና ከደመና አወረድኩላችሁ ይለናል። ደጋ ምንጩ ብዙ ነውና ውሃው እየፈለቀ ብንጠጣ ውሃ ከድንጋይ አፈለቅኩላችሁ ይለናል። አሁን ከበረሃ ቢሆን ይህ ሁሉ ባልተደረገ ነበር ብለው ጌታንም ሙሴንም አሙ። እግዚአብሔርም ይህንን ሰምቶ ተቆጣ። ወሰምዐ ዘንተ እግዚአብሔር ወአናህሴ እንዳለ ክቡር ዳዊት በመዝሙር 77:21 ከዚህም በኋላ ጌታ ሙሴን ጠርቶ እስራኤልን ከበረሃ አውርደህ አስፍራቸው ብሎ አዘዘው። ሙሴም ቆላተ ዮሳፍጥ ከምትባል በረሃ አሰፈራቸው። ከዚያም አውርዶ ከወትሮ አብልጦ መናውን አወረደላቸው፣ ውሃውንም አፈለቀላቸው። እንዲህም አድርጎ ኃይሉን፣ ቸርነቱን፣ ክህሎቱን አሳይቶ ነዘር እባብ አስነስቶ ጎናቸውን እየቀደደ ሲሷቸው ሲቀሩ ሁለቱን እጅ ፈጸማቸው። ሙሴም አቤቱ ጌታዬ የእስራኤልን ክፋታቸውን አይተህ ትፈጽማቸው መድኃኒታቸውን ፈልግላቸው አለው። ጌታም የወዳጁን ጸሎት ፈጥኖ ይሰማልና ብረቱን እባብ አስመስለህ አሰርተህ በተራራ ላይ ተራዲያ ተክለህ ብረቱን ከዚያ ላይ ሰቅለህ አሳያቸው። ያንን አይተው ሰምተው ያመኑ ይዳኑ፣ ያንን አይተው ሰምተው ያላመኑ ይፈጸሙ አለው። ይህም አምሳል ነው። አምሳልነቱስ እንዴት ነው ቢሉ ሙሴ የእግዚአብሔር አብ ተራራ፣ የቀራንዮ ተራዲያ፣ የመስቀል ብርት፣ የወልድ የእግዚአብሔር እባብ፣ የዲያብሎስ መርዝ፣ የመርገመ ሥጋ የመርገመ ነፍስ ቁስል፣ የኃጢአት በረሃ የገሃነመ እሳት አምሳል ነው። ያንን አይተው ሰምተው ያመኑ ይዳኑ ማለቱ ስቅለተ ክርስቶስን አይተው ያመኑ ሐዋርያት ሰምተው ያመኑ ምዕመናን የመዳናቸው አምሳል ነው። ያንን አይተው ሰምተው ያላመኑ ይፈጸሙ ማለቱ ስቅለተ ክርስቶስን አይተው ያላመኑ አይሁድ ሰምተው ያላመኑ አሕዛብ ያለመዳናቸው አምሳል ነው። ነፍስ ያለው እባብ የገደለውን ሰዎች ነፍስ የሌለው ብረት የማዳኑን በባህሪው ሞት የሌለበት ክርስቶስ ዲያብሎስ ያሰራቸውን ነፍሳት ሰው ሆኖ ሥጋ ለብሶ በተዋህዶ ባህሪው ሞቱን ተቀብሎ የማዳኑ አምሳል ነውና ስለዚህ ከሰማይ ዝቅ ከምድር ከፍ ብሎ ተሰቀለ። ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ አለው ለወልደ እጓለ እመሕያው ይሰቀል ዲበ ዕፅ እንዳለ ወንጌል ዮሐንስ 3:14 ምነው ይህስ ቢሆን ጌታ ራሱን በብረት መሰለ ቢሉ ብረት ከቆላ ከደጋ ይሰራል። የጌታችንም ልደቱ ከቤተ መንግሥት ከቤተ ክህነት ነውና ስለዚህ ራሱን በብረት መሰለ። አንድም ብረት በእሳት ይሰራል። የጌታችንም ልደቱ በመንፈስ ቅዱስ ነውና ስለዚህ ራሱን በብረት መሰለ። አንድም ብረት በመልክ እባብን ይመስለዋል እንጂ በግብር አይመስለውም። ጌታም አዳምን በመልክ ይመስለዋል እንጂ በግብር አይመስለውምና። አንድም ብረት ጽሩይ ነው፣ ደማቅ ነው። ድምቀቱ ሲመቱት ከሩቅ ይሰማል። የጌታችንም ዜና ልደቱ፣ ዜና ጥምቀቱ፣ ዜና ሕመሙ፣ ዜና ስቅለቱ፣ ዜና ሞቱ፣ ዜና ትንሣኤው፣ ዜና ዕርገቱ፣ ዜና ምጽአቱ ከጽንፍ እስከ ጽንፍ ይሰማልና
ስለዚህ ራሱን በብረት መሰለ። ይህንንማ ትንቢቱን ያናገረ ምሳሌውን ያደረገ እርሱ ባወቀው አይደለምን? ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ምሰሶ የመሃል ዳኛ ይወድ እንዲሉ ጌታ ምዕሩይ ማእከለ እግዚአብሔር ወሰብ ነውና ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ። ሰባቱን መስተጻርራን አስታረቃቸው። ሰባቱ መስተጻርራን ምንና ምን ናቸው ቢሉ ሰውና መላእክት፣ እግዚአብሔርና ሰው፣ ነፍስና ሥጋ፣ ሰማይና ምድር፣ ሕዝብና አሕዛብ ናቸው። ሰውና መላእክትን ምን አጣልቷቸው ነበር ቢሉ አዳምና ሔዋን በገነት ሳሉ መላእክት በመንፈሳዊ ተልእኮ እየተላኩ በክብር ላይ ክብር በባለሟልነት ላይ ባለሟልነት ሲቀበሉ ይኖሩ ነበር። አዳምና ሔዋን ከሳቱ በኋላ ግን ቀድሞ የቀበሉት የነበረው ክብር ባለሟልነት ቀርቶባቸው ሲያዝኑ ይኖሩ ነበር። ጌታ ግን ሰው ቢሆን ሥጋ ቢለብስ ቀድሞ የቀበሉት የነበረው ክብር ባለሟልነት ዛሬ ተመልሶላቸዋልና ሰውና መላእክትን ማስታረቁ ስለዚህ ነው። ነፍስና ሥጋ ማስታረቁስ እንዴት ነው ቢሉ ዲያብሎስ ሥጋችንን በመቃብር ነፍሳችንን በሲኦል ተቆራኝቼ አኖራለሁ ብሎ ነበር። ጌታም ነፍስና ሥጋን ነስቶ ሥጋውን ክሶ ነፍሳችንን አድኗልና። ሥጋውን መካሱ እንዴት ነው ቢሉ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ተነስቶ ሥጋችንን ከመቃብር አስነስቶ ነፍሳችንን ከሲኦል አውጥቷታልና። ነፍስና ሥጋን ማስታረቁ ስለዚህ ነው። ሕዝብና አሕዛብን ማስታረቁስ እንዴት ነው ቢሉ አሕዛብ በጣዖት እስራኤል በኦሪት ተለያይተው ይኖሩ ነበር። ጌታም ከምድር ከፍ ከሰማይ ዝቅ ብሎ ተሰቅሎ ክርስቲያን አሰኝቶናልና ሕዝብና አሕዛብን ማስታረቁ ስለዚህ ነው። ሰማይና ምድርን ማስታረቁስ እንዴት ነው ቢሉ ገነውነ ካህናተ ጣዖት ለጣዖት እንሰዋለን ብለው ምድርን በደም ሰማይን በጢስ አርክሰዋት ይኖሩ ነበር። ጌታም 33 ዓመት ከ3 ወር በኪደተ እግሩ ምድርን ቀድሷታል። በዕለተ ስቅለትም በአየር ያሉትን ለማውረድ ከምድር ከፍ ከሰማይ ዝቅ ብሎ ተሰቅሎ ሰማይን ቀድሶ ሰባቱን መስተጻርራን አስታርቋቸዋል። ሲሰቅሉትም ሁለት የታወቁ ወንበዴዎችን ይዘው እኒያ ግራና ቀኝ ጌታችንን ከመሃል አድርገው ሰቀሉት። ሰቀለው ወማእከለ ክልኤ ፈያት እንዳለ ወንጌል። እኒያም ወንበዴዎች ስማቸው አንዱ ጥጦስ አንዱ ዳክርስ ነው። የማናይ ጸጋማይ መባላቸው ግን በጌታ ቀኝና ግራ ስለተሰቀሉ ነው። ምነው አይሁድ ጌታችንን በሁለት ወንበዶች መካከል ሰቀሉት? ጌታስ ስለምን በሁለት ወንበዶች መካከል ተሰቀለ ቢሉ አይሁድ ጠልተውታልና ኢየሱስ ናዝራዊ ንጉሥ እንጂ ነህ፣ ለንጉሥ ግራና ቀኝ ቢትወደድ ይገባዋል ብለን አደረግንልህ ብለው ለመዘባበት ነው። ዳግመኛም ጌታ የተሰቀለ ዕለት የገበያ ቀን ነበር። አይሁድም በአውራ ጎዳና ላይ ሰቅለዋቸው ነበርና በቀኝ የመጣው ሰው የማናይን አይቶ ይህ የተሰቀለው ምንድነው ብሎ ይጠይቃል። የተጠየቀውም ሰው ይህማ ጥጦስ ነው እንጂ በዱር በገደል እየተደበቀ ሰውን ሁሉ ይቀማ ይገድል የነበረው ተሰቀለ ይለዋል። በግራም የሚያልፈው ጸጋማይን አይቶ ይህ የተሰቀለው ምንድነው ብሎ ይጠይቃል። የተጠየቀውም ሰው ያ ዳክርስ ነው እንጂ በዱር በገደል እየተደበቀ ሰውን ሁሉ ይገድል ይቀማ የነበረው ተሰቀለ ይለዋል። ከሱ ወዲያ ያለውስ ይለዋል። እሱስ ከዚያ ሌላ ነውን? አይነተኛው ወንበዴ ነው እንጂ ይለዋል። ጌታን የሚያውቁ ሰዎች ግን ያ አምላክ ነኝ ከሰማይ ወርጃለሁ ብሎ ይናገር የነበረው ተሰቀለ ብለው አንገታቸውን ነቅንቀውበት ይሄዳሉ። እንዲህ አድርገው ነገር ለማሳሳት በሁለት ወንበዶች መካከል ሰቀሉት። ጌታ ግን ከመካከል መሰቀሉ ትንቢት አምሳል ለመፈጸም ነው። ትንቢቱ እንዴት ነው ቢሉ በመካከል ክልኤ እንስሳ ርኢኩከ ብሎ ዕንባቆም ትንቢት ተናግሮ ነበርና። አምሳሉስ እንዴት ነው ቢሉ ቀድሞ በዘመነ ኦሪት 4 አመፀኞች ይዘው አንዱን ስለ በዓል ፈተው ሦስቱን ይሰቅሉ ይገድሉ ነበር። የማናይና ጸጋማይን ጌታችንንና በርባንን ይዘው በርባንን ስለ በዓል ፈትተው ሦስቱን ሰቅለዋቸው ነበርና ይህን አምሳል ለመፈጸም ነው። በሁለት ወንበዶች መካከል ተሰቀለ። ስለዚህ የማናይ በቀኝ ጸጋማይ በግራ አድርጎ ተሰቀለ። ስለምን የማናይን በቀኝ ጸጋማይን በግራ አድርጎ ተሰቀለ ቢሉ ኋላ በዕለተ ምጽአት ጻድቃንን በቀኝ ኃጥአንን በግራ አቁሜ የምፈርድ እኔ ነኝ ሲል በሁለት ወንበዶች መካከል ተሰቀለ። አንድም ከንጹሐን ይልቅ ንጹሕ ኃጢአት የማይስማማው በባህሪ ንጹሕ ሲሆን ከኃጢአተኞች ከወንበዶች ጋር አንድ ሆኖ ለመቁጠር በሁለት ወንበዶች መካከል ተሰቀለ። ከራሱ በላይ በቀረው በስንዝሩ ሙሉ መስቀሉ ላይ ጲላጦስ ጻፈበት። ምን ብሎ ጻፈበት ቢሉ ይህ የተሰቀለው የአይሁድ ንጉሳቸው ነው፣ አይሁድ ንጉሳቸውን ሰቀሉት ብሎ ጻፈበት። ዝንቱ ውእቱ ንጉሶሙ ለአይሁድ እንዳለ ወንጌል። አይሁድ ያጻፉት ስለምን ነው? ጌታስ ስለምን እንዲጻፍ አደረገ ቢሉ አይሁድ ንጉሳቸው ነኝ ቢል ሰቀል ነው ብለው ምክንያተ ሞቱን ለመናገር ነው። ጌታ ግን እኩይ ፍልስታ የሚባል ሰይጣን ነበር። እሱም የሰውን ኃጢአት ከጊዜ ልደቱ እስከ ጊዜ ሞቱ የሰራውን ሁሉ እየጻፈ ይኖር ነበር። ጻዕረ ሞት ሲይዘው ያንን ወስዶ ከፊቱ ይጥለዋል። ያን ጊዜም የታመመው ሰው ይደነግጣል፣ ደሙም ይደርቃል። እስመ ነፍስ ተሃድር በደም እንዲል። በዚህም ጊዜ ነፍስን ከሥጋ እየለየ በገሃነመ እሳት ፍዳ ሲያጠናበት ይኖር ነበር። ጌታም ለዚያ ቤዛ ወይም ካሳ ይሆን ዘንድ እንዲጻፍ አደረገ። ወይመጽእ እኩይ ፍልስታ ወይጽሕፍ መጽሐፈ ዕዳነ ወያርአየነ በጊዜ ሞትነ እንዳለ መቅደመ ወንጌል።